ታሪካችን የሚጀምረው ሶንግ የሚባል ሀብታም ሰው እያስተዋወቀን ሲሆን ሶንግ በቡሳን ከተማ ባሮን በተባለ ባንክ ውስጥ ስራ አስኪያጅ ሆኖ ይሰራል። አንድ ቀን ጠዋት ሶንግ ለስራ ይዘጋጅና ወደ ስራው ከመሄዱ በፊት ልጆቹን ትምህርት ቤት ለማድረስ ከታዳጊ ልጁ ሂንና ከትንሽ ልጁ ሚንጁን ጋር ከቤት ይወጣል። መኪናው ውስጥ እንደገቡ ግን ሶንግ እንግዳ የሆነ ሽታ ይሸተዋል። ሆኖም ብዙ ትኩረት ሳይሰጠው ሚስቱን ተሰናብቶ ትንሽ እንደሄዱ ሶንግ በአቅራቢያው ስልክ ሲጮህ ሰምቶ ልጁን እንድታነሳው ቢነግራትም የኔ አይደለም ብላ ትመልስለታለች። ሶንግም የመኪናውን ኪስ ሲፈትሽ እየጮኸ ያለ ስልክ አገኘና ደነገጠ። የአሽከርካሪ ስልክ መሆን አለበት ብሎ በማሰብ ሲያነሳው አንድ እንግዳ የሆነ ሰው ስለ መኪናው መረጃ እንዳለው ተናገረ። ሶንግ ግን አጭበርባሪ ነው በማለት ወዲያውን ይዘጋበታል። ከደቂቃዎች በኋላ የስልኩ ወልፔፐር የቤተሰቡ ፎቶ መሆኑን ሲያይ ይበልጥ ደነገጠ። ይህንን ስለ ጉዳዩ ሲጠይቃት ባለፈው ዓመት በተጓዙበት የቤተሰብ የእረፍት ጊዜያቸው የተነሱት ፎቶ እንደሆነና እሱ በስራ ብዛት መሄድ እንዳልቻለ በማስታወስ መለሰችለት። በተጨማሪም ፎቶ የእናቷ የፌስቡክ ፕሮፋይል መሆኑን ስትገልጽለት ሶንግ ስልኩ የማን ሊሆን እንደሚችል ግራ ይጋባ ጀመረ። ስልኩ ዳግም ሲጮህ በዚህ ጊዜ ደዋዩ ስለ ሶንግና በባንክ ስላለው ስልጣን ሁሉንም እንደሚያውቅ ያሳውቀዋል። ከዚያም በመቀመጫው ስር በግፊት የሚፈነዳ ቦምብ እንዳስቀመጠና ማንም ሰው መኪናውን ለመልቀቅ ቢሞክር ተሽከርካሪው እንደሚፈነዳ አስደንጋጭ መረጃ በመንገድ ያስጠነቅቀዋል። ሶንግ ግን የማይረባ ቀልድ ስለመሰለው ስልኩን መልሶ ዘጋው። ትንሽ ቆይቶ ሶንግ ነዳጅ ማደያው ደረሰና ሊወጣ ሲል ሌላ ጥሪ ደረሰው። ደዋዩ እንግዳ ሽታውን አስተውሎት እንደሆነ ሲጠይቀው በመጨረሻም ፍርሃት ይዘው ጀመረ። ደዋዩ ሶንግን ሲከታተለው እንደነበረ በመናገር ከመኪናው ለመውጣት ከሞከረ ልጆቹ በሰኮንዶች ውስጥ እንደሚሞቱ ያረዳዋል። በዚህ ጊዜ የነዳጅ ማደያው ሰራተኛ መጥቶ ነዳጅ ለመሙላት እንዲወጣ ሶንግ ላይ ጮኸ። የፈራው ሶንግ ግን ለሰራተኛው ገንዘብ ሰጥቶ መኪናውን እንዲሞላና የሚበላም እንዲያመጣለት በተቀመጠበት ይጠይቀዋል። ከዚያ በኋላ ሶንግ በደዋዩ ትዕዛዝ መሰረት ሲነዳ ቆይቶ ከመቀመጫው ስር እጁን ሲልክ በእርግጥም ቦምብ መኖሩን ሁኔታውም እውነታን እየተላበሰ መምጣቱን በመረዳቱ ድንጋጤው መጨመር ጀመረ። ደዋዩም ቦምቡን የሚያፈነዳበት የርቀት መቆጣጠሪያ በእጁ ስላለው ለፖሊስ መደወል ከሞከረ መኪናውን እንደሚያጋየው አስቀድሞ ይነግረዋል። የተደናገጠው ሶንግ ከሱ ምን እንደሚፈልግ ሲጠይቀው ደዋዩ 1.7 ቢሊዮን ወን ወደ አካውንቱ እንዲያስተላልፍለትና ተጨማሪ 960 ሚሊዮን ወን ደግሞ በጥሬ ገንዘብ እንዲያቀርብ ይጠይቀዋል። ሶንግ ያን ያህል ገንዘብ እንደሌለው ቢናገርም ደዋዩ እንደሱ ያለ ዋና የባንክ ስራ አስኪያጅ ገንዘቡን ማሰባሰብ እንደማይቸግረው ስለሚያውቅ ጥያቄውን ለድርድር ለማቅረብ እንኳን አልፈለገም። ብዙም ሳይቆይ ልጆቹ ትምህርት ቤት ደረሱና የሚንጁን ጓደኞች ሰላም ሊሉት መጡ። ሶንግ ግን ልጁ ባለበት እንዲሆንና እንዳይወጣ በፍጥነት ያሳስበውና ጓደኞቹንም ከመኪናው እንዲርቁ ያደርጋል። ልጆቹ ምን እየተካሄደ እንዳለ ስላልገባቸው ደዋዩ እውነቱን እንዲናገር አስገደደው። ሶንግም ቁጭ ባለበት ከመቀመጫው ስር ቦምብ እንዳለ ሲነግራቸው ልጆቹ ደነገጡ። ከዚህ በኋላ ብዙም ሳይቆይ ሶንግ በጣም ከተጨነቀና ከተደናገጠ ባልደረባው የስልክ ጥሪ ይደርሰዋል። ባልደረባው መኪናው ስር ቦምብ አስቀምጫለሁ የሚል ሰው እንደደወለለትና ገንዘብም እየጠየቀው እንደሆነ ገለጸለት። ሶንግም ወዲያውኑ ያለበትን ቦታ ይጠይቀውና ሄዶ ባልደረባውን ያገኘዋል። የባልደረባው ሚስትም መኪና ውስጥ ነበረችና እለቱ ደግሞ ለሷ እጅግ አስፈላጊ ቀን በመሆኑ አትነሽ የሚላት ባለቤቷ ጋር ሙግት ውስጥ ነበረች። ባለቤቱ የቦምብ ማስፈራሪያው እውነት ነው ብላ አላመነችምና የነገሩ አሳሳቢነት የተረዳው ሶንግ ቀርቦ በእርጋታ ይነግራትና ለጊዜውም ቢሆን ዝም እንድትል ሲጠይቃት እሷም በግድ ትስማማለች። በዚህ መሃል አንድ ሰው መጥቶ መንገድ ስለዘጋ ሶንግ ላይ ጮህበትና እሱም ይቅርታን ጠይቆ ማቆሚያን ፍለጋ ከቦታው ፈቀቅ ይላል። በዚያው ቅጽበት የባልደረባው ሚስት መጠበቁ ሰልችቷት ነበርና ከመኪናው ወጣች። እዚህ ጋር ነበረ ተሽከርካሪው በፍንዳታው በትንትኑን በመውጣት እሷንና ባለቤቷን የገደላቸው። ክስተቱ ሶንግንና ቤተሰቡን በዚያ ያሉትን ሁሉ ጨምሮ አስደነገጠ። እነሱንም ማስፈራሪያው እውነት መሆኑን ያስረገጠላቸው ነገር ነበረ። ፍንዳታው ግን ልጆቹን ከማስደንገጥ አልፎ አንድ የብረት ቁራጭ የሚንጁን እግር ውስጥ እንዲሰካ አድርጎ ነበርና ደም በብዛት ይፈሰው ጀመረ። ሚንጁን ከህመሙ የተነሳ መጮህ ሲጀምር ሶንግን በዚህ በኩል ከፍተኛ ድንጋጤ ውስጥ ገባ። በዚህ መሃል ደዋዩ እንደገና ይደውልና ገንዘቡን ሲጠይቅ ልጁ እንዲህ ያለ አስከፊ ሁኔታ ውስጥ ሆኖ ያየው ሶንግም ገንዘቡን ለመስጠት ይገደዳል። በቅድሚያ ግን ልጁን ወደ ሆስፒታል መውሰድ እንዳለበት እየለመነ ቢያሳውቀውም ደዋዩ ለልጁ ህይወት ደንታ እንደሌለው ይመልስለታል። ጭራሽ የጠየቀውን ብቻ ሳይሆን የሟች ባልደረባው ድርሻ ጭምር መክፈል እንዳለበት በመግለጽ የገንዘቡን መጠን ይጨምርበታል። ይህን የሰማው ሶንግም ያን ያህል ከፍተኛ ገንዘብ ማውጣቱ በባንኩ ውስጥ ጥርጣሬ እንደሚያስጭር በመግለጽ ለመከራከር ቢሞክርም ደዋዩ ግን ሶንግ በውጭ ሀገር አካውንት ውስጥ ምን ያህል ገንዘብ እንዳለው አስቀድሞ እንደሚያውቅ ይገልጽለታል። ከዚህ በኋላ ሶንግ የተባለውን ገንዘብ በፍጥነት ማግኘት እንዳለበት ሲረዳ በውሸት የበታቹ ጋር ይደውልና አዲስ የኢንቨስትመንት እድል እንዳገኘ ይነግረዋል። ስለዚህ ወዲያውኑ የቪአይፒ ደንበኞቻቸውን በከፍተኛ ወለድ ኢንቨስት እንዲያደርጉ እንዲያሳመን አሳወቀው።
ሰራተኛውም ተስማምቶ አንዳንድ ደንበኞቻቸውን ቢያናገርም የተሰበሰበው ገንዘብ የደዋዩ ፍላጎት ለማሟላት በቂ አልነበረም። ጭንቀት ውስጥ የገባው ሶንግም ሰራተኛውን የቪአይፒ ደንበኞቻቸውን ስም ዝርዝር እንዲልክለት ይጠይቀውና በአካል እንደሚያነጋግራቸው ያሳውቀዋል። ሶንግም ከዋና ደንበኛቸው ጋር ይነጋገርና በህይወት ዘመን አንድ ጊዜ የሚመጣ ኢንቨስትመንት እድል እንዳገኘ ያሳምናታል። ሴትየዋም ኢንቨስት የማድረግ ፍላጎት ያድርባትና እንዳጋጣሚ ሆኖ በቅርቡ መሬት እንደሸጡ ትነግረዋለች። ሆኖም ማንኛውንም ውሳኔ ከማድረጓ በፊት ከባሏ ጋር መማከር ነበረባትና ምንም እንኳን ሶንግ ውሳኔው አሁን መወሰን እንዳለበት አጥብቆ ቢነግራትም ሴትየዋ ግን አልተመቻትምና ወዲያውኑ ውሳኔ ለመስጠት ፈቃደኛ አልሆነችም። ከቆይታ በኋላ ደዋዩ መጀመሪያ በጥሬ ገንዘብ እንዲሰጠው ያዘዘውን በማስረከብ እንዲጀምር ይነግረውና ሚስቱ ደውሎ ገንዘቡ እንድታመጣለት እንዲያደርግ ሶንግን አዘዘው። ሌላ ምርጫ ስላልነበረው ሶንግ ወዲያውኑ ለሚስቱ ደውሎ ያለውን ገንዘብ በሙሉ ከባንክ እንድታወጣና ወደ ተጠቀሰው ቦታ እንድታደርስለት ጠየቃት። እሷም ያላትንና ከጀርባ የሚያለቅሰውን የልጇን ድምጽ ሰምታ ደነገጠች። ሶንግ ግን ሁሉም ደህና እንደሆነ አጥብቆ ከነገራት በኋላ ሂንም እናታቸውን ለማረጋጋት ደህና እንደሆኑ ታረጋግጥላታለች። ሚስቱ ግን ባሏት ነገር ልቧ ባለማረፉ ለፖሊስ እንደምታሳውቅ ትነግራቸዋለች። ሶንግ ግን ይህን እንዳታደርግ አጥብቆ ይለምናትና የነገራትን ብቻ እንድታደርግ ሲያሳውቃት በመጨረሻም ተስማማለች። ይህ በእንዲህ እንዳለ በፖሊስ ጣቢያ ውስጥ አንዳንድ መኮንኖች ቀደም ብሎ የተከሰተውን ፍንዳታ እየመረመሩ ነበርና የሲሲቲቪ ምስሎችን ሲመለከቱ ሶንግን ይለዩታል። በምስሉ ላይ ከክስተቱ በፊት ከባልደረባው ጋር ሲጨቃጨቁ የነበረ ይመስላል። ፍንዳታው ከመከሰቱ በፊት ሶንግ ራቅ ብሎ መሄዱን ሲመለከቱ ስለ ጉዳዩ አስቀድሞ እንደሚያውቅ ይገምታሉ። ከዚያም የተነሳ ሶንግን እንደ ወንጀለኛ በመቁጠር ምንም እንኳን ቦምብ ሲወረውር በግልጽ ያዩት ነገር ባይኖርም ምናልባት በስራ ፉክክር ምክንያት ባልደረባውን ገድሎ ሊሆን ይችላል ብለው ከባድ ግምት ይሰጣሉ። ብዙም ሳይቆይ ሶንግ ሚስቱ ደርሳ በባንክ ፊት መቆሟን ተመለከተ። ሆኖም ጓደኛዋን ይዛ መታ ነበርና ይሄም ሌላ ጭንቀት ይፈጥርበት ጀመረ። ሚስትየው ገንዘቡን ለማውጣት ወደ ውስጥ ስትገባ ጓደኛዋ ሶንግን ለማነጋገር ወደ መስኮቱ ተጠግታ ማንኳኳት ጀመረች። ጭንቀት ውስጥ የነበረው ሶንግ ግን ከቦታው እንድትርቅ ከነገራት በኋላ ከቦታው ይንቀሳቀሳል። ገንዘቡን ካወጣች በኋላ ሶንግ ለሚስቱ ደዋዩ እንዳዘዘው ቦርሳውን ከፖስታ ሳጥኑ ፊት ለፊት እንድታስቀምጠው ይነግራታል። እሷም ተስማማና እንዳላት ለማድረግ ስትዘጋጅ ብዙም ሳይቆይ አንድ ረጅም ሰው ወደ እሷ እየቀረበና በሚያስፈራ ሁኔታ እየተመለከታት እንደሆነ ትነግረዋለች። ሶንግም በፍጥነት ወደዛ ይደርስና ሚስቱን ወዲያው ከቦታው እንድትሄድ ይነግራታል። ነገር ግን እሱ እዛ ሲደርስ ፖሊሶች ከሚስቱ ጋር በመተባበር ሰውየውን ይዘውት ተመለከተ። ይህን ያየው ሶንግም እሱና ቤተሰቡ በመጨረሻ መገላገላቸውን ተስፋ ቢያደርግም ደዋዩ አሁንም በስልኩ ላይ ነበርና ፖሊስ ጋር በመነካካታቸው ትልቅ ስህተት እንደሰሩ ያሳውቀዋል። በዚያን ቅጽበት ቦምቡን ለማጋየት ቆጠራ በመጀመሩ ሶንግና ልጆቹ ለከፋው ነገር ይዘጋጁ ጀመሩ። ሆኖም ከመኪናው ይልቅ የፖስታ ሳጥኑ ነበረ ፈንድቶ መንገዱን በጢስ የሞላው። ሚስቱ ከፍንዳታው እንደተረፈች ካረጋገጠ በኋላ ሶንግ መኪናውን አስነስተው ከቦታው ይሄዳል። ከዚህ ሁሉ በኋላም ግን ደዋዩ እንደምንም ብሎ ቢሆን ገንዘቡን እንዲያስረክብ ንዝነዛውን ቀጥሎ ነበር። በተመሳሳይ ጊዜ ፖሊስ ሌላ የሲሲቲቪ ምስል ሲመለከት ሶንግ ዳግመኛ በፍንዳታው ቦታ እንደነበር አስተዋለ። በመቀጠልም እየተፈጠሩ ካሉት ክስተቶች ጋር ግንኙነት ሊኖረው እንደሚችል በመደምደም እሱን ለመፈለግ የፖሊስ ቡድን ይልካሉ። በዚህ መሃል ሶንግ የሚፈልገውን መጠን ካገኘለት ለበታቹ እየደወለ ነበር። ሆኖም በቂ ገንዘብ መሰብሰብ እንዳልቻለ ይመልስለታል። በጭንቀት ውስጥ የነበረው ሶንግ የሚጮህበትና ያለውን ሁሉንም እንደሚያስተላልፍ ለደዋዩ በመንገር ልጆቹን ብቻ እንዲለቅለት ይለምነዋል። ሆኖም ደዋዩ ከጠየቀው ገንዘብ እያንዳንዷን ሳንቲም ካልተቀበለ በቀር ምንም ሊተባበራቸው ፈቃደኛ አልነበረም። በዚህ በኩል የከፋው ነገር ደግሞ ሚንጁን አስቀድሞ በደረሰበት ጥቃት ብዙ ደም በማጣቱ ራሱን መሳት መጀመሩ ነበር። ሶንግም ልጁን መጀመሪያ ወደ ሆስፒታል እንዲወስድ እንዲፈቅድለት ቢለምንም ሰውየው ግን አሁንም የሚያዝን አንጀት አልነበረውም። ብዙም ሳይቆይ ወደ ሶንግ አንድ የፖሊስ መኮንን ቀረበና ያናገረው በመፈለጉ ከመኪናው እንዲወጣ ይጠይቀዋል። ነገር ግን ይህን ማድረግ ፈጽሞ እንደማይችል ያሳውቀውና ሶንግ ሆስፒታል ፍለጋ ከቦታው ተነስቶ በከፍተኛ ፍጥነት ማሽከርከር ጀመረ። ከዚህ ክስተት በኋላ ነበረ ጥርጣሬያቸው ውስጥ የነበረው ሶንግን ለመያዝ ፖሊስ አስገዳጅ እርምጃ እንዲወስድ ያደረገውና ሌላ ፍንዳታ እንዳያስከትል ብዙ የፖሊስ መኪናዎችንና ሄሊኮፕተሮችን ያሰማራው። ከዚያ በኋላ በፖሊስና በሶንግ መካከል ከባድ ያሳዶ መያዝ ጥድፊያው ይጀመርና በመጨረሻም ሊያመልጥ ወደማይችልበት ቦታ መርተው ጥግ ያስይዙታል። በመቀጠልም አንድ መኮንን ይቀርብና ሶንግን ከመኪናው እንዲወጣ ድጋሚ ሲጠይቀው ከመቀመጫው ስር ቦምብ ስላለ መንቀሳቀስ እንደማይችል ብሎም እንዲሄድ ካልፈቀዱለት ቦምቡን ከልጁ ጋር እንደሚያፈነዳው ሲናገር መኮንኑ ይደነግጣል። ብዙም ሳይቆይ ዋና መኮንኑ የፈንጂ አምካኝ ቡድን ወደ እነሱ እንዲቀርብና ልጆቹንም ከቦታው ገለል እንዳደረጓቸው ሶንግን እንዲመቱት ስናይፐር ተኳሾቹን ከከፍታ ላይ ያስቀምጣል። ከዚያም አንዲት ሴት መኮንን ቀረበችና ልጆቹ እንዲሄዱ እንዲፈቅድ ሶንግን ብትለምነውም ቦምቡን ያጠመደው ግለሰብ መስመር ላይ መሆኑን ስልኩን በማሳየት ግለሰቡ ልጆቹ ከወንበራቸው እንዲነሱ ፈቃደኛ እንዳልሆነ ያሳውቃታል። መኮንኗም የሁኔታውን ክብደት ተረድታ የውሃ ኮዳዎችና ደዋዩ የሚለውን ከውጭ ሆኖ ለመስማት ሬዲዮ ትሰጣቸዋለች።
ፖሊሶቹ ከሄዱ በኋላ ሶንግ ራዲዮውን ከስልኩ አጠገብ አስቀምጦ ከደዋዩ ጋር ለመነጋገር ቢሞክርም ምንም መልስ ሊሰጠው አልፈለገም። ከዛ ይልቅ ራዲዮቹን ወደ ውጭ ጣል የሚል መልእክትን ነበር ይላከለት። ሶንግም ምርጫ ስላልነበረው መኮንኖቹ እያዩ የተሰጠውን ራዲዮ ወደ ውጭ ይጥለዋል። ሶንግ ዙሪያውን ሲመለከት ክስተቱ የሳባቸው ተመልካቾችን በማስተዋሉ ደዋዩ በአቅራቢያው መሆን አለበት ብሎ ገመተ። ወዲያውም የመኪናውን ክላክስ ደጋግሞ በማጮህ ከደዋዩ በኩል ክላክሱን በመስማቱ ሰውየው በአቅራቢያው መሆኑን አረጋገጠ። ብዙም ሳይቆይ ሶንግ በህዝቡ ውስጥ ስልክ የሚያወራ ሰው እንዳለ ቢመለከትም ደፈር ብሎ ለፖሊስ እንኳን ማሳወቅ እንደማይችል ሲረዳ አቅመቢስነት ይሰማው ጀመረ። ሆኖም እዚህ ጋር ነበረ ደዋዩ አዲስ ንግግር ይናገረው የጀመረው። ገንዘቡን ከመጠየቅ ይልቅ የተለመደ ኑሮን በስርዓት ቢመራ ኖሮ ይህ ሁሉ እንደማይፈጠር ያሳውቀዋል። ብሎም ሶንግን ከ6 ዓመታት በፊት በባሮን ባንክ ሲሰራ የፈጸመውን ድርጊት እንዲያስታውስ ያሳስበዋል። እዚህ ጋር ነበረ ሌላ ተጨማሪ መረጃን ከመስጠቱ በፊት ፖሊስ በአካባቢው ያሉትን ሁሉንም የስልክ ስርጭቶችን በማገዱ ጥሪው የተቋረጠው። ከደዋዩ ጋር መገናኘት እንዳይችል ካደረጉ በኋላ ስልኩን እንዲሰጣቸው ይጠይቁታል። ሶንግም ጠላፊው የሰጠውን ስልክ ሳይሆን የግል ስልኩን እንዳስረከበ ፈንጂ አምካኝ ቡድኑ መኪናውን ለመፈተሽ ይቀርብና ቦምቦች ያሉት ከኋላ ሳይሆን የጋቢና ወንበር ስር ብቻ መሆኑን ያረጋግጣሉ። ይህም ማለት ልጆቹ ደህና በመሆናቸው ሚንጁን በመጨረሻ ለሕክምና እርዳታ ይወሰዳል። ይሁንና ሂን ከአባቷ ለመለየት ፈቃደኛ አልነበረችም። መኮንኖቹ ይዘዋት ሊሄዱ ቢሞክሩም ሂን ግን ከርቀት ላይ አባቷን ለመምታት የሚጠብቅ ስናይፐር በመመልከቷ በፍጥነት ወደ ፊተኛው ወንበር በመሄድ ከአባቷ ጋር የሚመጣውን ሁሉ ለመጋፈጥ ትወስናለች። ይህንን ሲያይ አባቷ በጣም ስሜታዊ ሆነና ለምን ሂን ውሳኔ እንደወሰነች ብሎም የስናይፐር ጠመንጃ ምን እንደሆነ እንዴት እንዳወቀች ይጠይቃታል። ሂንም አባቷን ብቻውን ለሞት ትታው መሄድ እንደማትችል ትመልስለታለች። መኮንኗም የፖሊስ አለቃው ስናይፐሮችን አስቀምጦ ሕፃኗን በማስደንገጡ ስትከሰው፣ አለቃው ግን ሶንግ የሰጣቸው ስልክ ላይ ከደዋዩ ጋር ሲነጋገር እንደነበር የሚያሳይ የጥሪ መዝገብ ባለመኖሩ እውነተኛው ወንጀለኛ ሶንግ ነው እያለ ይከራከራታል። ብዙም ሳይቆዩ ጂኑ የተባለ ወጣት የሶንግ ወንድም ነኝ ብሎ መጣና ከእርሱ ጋር መነጋገር እንደሚፈልግ ያሳውቃቸዋል። ፖሊስም ልጁ ሶንግን ሊያሳምነው ይችላል ብሎ ስላሰበ ወደ እሱ እንዲቀርብ ይፈቅዱለታል። ብዙም ሳይቆይ ጂኑ ወደ ሶንግ ቀርቦ ደዋዩ እሱ መሆኑን አስደንጋጭ በሆነ መንገድ ይገልጽለታል። የተናደደው ሶንግም ሊያንቀው ሲሞክር ጂኑ ቦምቡን ያለ ሐዘኔታ እንደሚያፈነዳው ምንም የሚያጣው ነገር አልነበረውምና ሞትን እንደማይፈራ ሁላችንም አብረን እንጋያለን እያለ ያስፈራራው ጀመረ። ይህንን የሰማው ሶንግ ደነገጠና የጠየቀውን ሁሉ ገንዘብ እንደሚሰጠው ቃል ከገባለት በኋላ ቢያንስ ግን ልጁን እንዲለቅለት ይለምነዋል። ጂኑም ባልተጠበቀ ሁኔታ ተስማማና መሳሪያውን ለጊዜው ሲያጠፋው ሂን በአስተማማኝ ሁኔታ ከመኪናው ትወጣለች። ሆኖም ልክ ልጁ እንደወጣች ቆጣሪውን ቦምብ ያስጀመረውና ከመፈንዳቱ በፊት 18 ደቂቃዎች ብቻ እንደቀሩት ነግሮ ያስደነግጠዋል። በመቀጠልም ልጁ ሂንን ከእርሱ ጋር እንደሚወስዳትና ገንዘቡን ቃል በገባው መሰረት ካላመጣ ልጁ እንደምትሞት ያስጠነቅቀዋል። ጂኑ ይሄን ብሎ ከልጅቷ ጋር ሲወጣ ፖሊስ ወንድሙ ነኝ ብሎ ስለቀረባቸው የሚያስቆሙበት ምንም ምክንያት አልነበራቸውም። ይህ በእንዲህ እንዳለ የተጨነቀው ሶንግ ብዙ የፖሊስ መኪናዎች እያስከተለ መንዳቱን ቀጠለ። ቤቱ ሆና ይህን ሁሉ በቲቪ ስትመለከት የነበረችው ሚስቱም እንግዳው ሰው የሶንግ ወንድም ነኝ ሲል በማየቷ ደነገጠች። ወዲያውም ሰውዬው ወንድሙ እንዳልሆነ ለፖሊስ ብታሳውቅም ጂኑ ግን ከቦታው ከሄደ ቆይቷልና ልጇን ይዞ ወዴት እንደጠፋ የሚያውቅ አልነበረም። ብዙም ሳይቆይ ሶንግ ለበላይ አለቃው ደውሎ የህይወትና የሞት ጉዳይ ነውና ገንዘቡን እንዲያበድረው ለመነው። ሆኖም ሶንግን ተስፋ ባስቆረጠ መልስ ያለ ፍቃድ ከደንበኞች ከፍተኛ ገንዘብ ስለወሰደ ለማበደር አይደለም ይባስ ባንኩ ክስ እንደሚመሰረትበት ያሳውቀዋል። ስለዚህም ሶንግ ወደ ሚስቱ ይደውልና ሁሉንም በአካውንቶቹ ያለውን ገንዘብ ወደ ደዋዩ እንድትልክ ይነግራታል። ከዛም ጂኑ ሶንግ ጋር ይደውልና ሶንግ ከ6 ዓመታት በፊት የፈጸመውን ድርጊት ወደሚያስታውሰው ወደ አንድ ወደብ እንዲመጣ ያዘዋል። ከ6 ዓመታት በፊት ሶንግ በባሮን ባንክ ውስጥ ተራ ሰራተኛ ሆኖ ይሰራ በነበረበት ጊዜ ባንኩ ገበያው በድንገት ሲወድቅ አንዳንድ የኬሚካል ፋብሪካ ሰራተኞችን በድርጅታቸው ኢንቨስት እንዲያደርጉ ለማሳመን አታላይ የገበያ ዘዴዎችን ተጠቅሞ ነበር። ብዙ ባለሀብቶችና ያላትን ገንዘብ ሁሉ ኢንቨስት ያደረገች አንዲት ምስኪን ነፍሰ ጡር ሴትን ጨምሮ ሁሉም ያላቸውን በሙሉ አጥተዋል። ሆኖም ሶንግ ህመማቸውን ከመረዳት ይልቅ ማስረጃውን አጥፍቶ የባንኩን ስህተት ለመሸፈን ይሞክርና ይሄን ማጭበርበር በመደበቁ ምክንያት አለቆቹ የቅርንጫፉ የሥራ አስኪያጅነትን ቦታ በመስጠት ሸለሙት። የተቸገረችው ነፍሰ ጡር ሴትዮም ሶንግን ተማጽና ቢያንስ የመነሻ ኢንቨስትመንቷ እንዲመልስላት በልመና ብትጠይቀውም ነገር ግን ስግብግቡ ሶንግ መልስ ሊሰጣት አልወደደም። እዚህ ላይ ይህች ነፍሰ ጡር ሴት የጂኑ ሚስት እንደሆነች እንረዳለን። ወደ አሁኑ ታሪካችን ሲመልሰን ጂኑ ከሂን ጋር በመኪናው ውስጥ ሳለ በቢሊዮኖች የሚቆጠር ወደ አካውንታችን ገባልን የሚል ጥሪ ደርሰዋል። ጂኑም ሰው አግቼ ነው ከማለት ይልቅ ከዚህ በኋላ አዲስ ህይወት የሚጀምሩበት የተዘረፉትን ገንዘብ አስመልሰዋልና ዋሽቶ ባንኩ ላይ ክስ መስርቶ በማሸነፉ ያገኙት መሆኑን ያሳውቃል። ብዙም ሳይቆይ ሶንግ የሚሰራበትን ባንክ የሚወቅሱ ብዙ የተቃውሞ ምልክቶች ወደሚገኙበት የኬሚካል ፋብሪካ አቅራቢያ ወዳለው ወደብ ደረሰ። ከዚያም ልጁ በሌላ ተሽከርካሪ ውስጥ ታስራ በማየቱ
ሶንግ በስግብግብነት ታስሮ በህይወት ብዙ አስከፊ ነገሮችን እንደሰራና አሁን ላይ የእጁን እያገኘ በመሆኑ የሱን ግፍ ቀማሽ ስላደረጋት ይቅርታን ይጠይቃታል። በዚህ መሃል ጂኑ ወዳሉበት በመምጣት ከሶንግ ጋር በጋቢና ወንበር ተቀመጠ። ሶንግም ወዲያውኑ ለተፈጠረው ነገር ሁሉ ይቅርታን በመጠየቅ ተጎጂዎቹን ሁሉ እንደሚክስ ቃል ይገባለት ጀመረ። ጂኑ ግን እርዳታውን አልፈለገም። ይልቁንም እሱና ሚስቱ ባሮ ባንክን ለመክሰስ በሚል ጉዳዩን ለመከታተል ከሌላ ባንክ ብድር እንዴት እንደወሰዱ ይሄም የገንዘብ ዕዳ ውስጥ እንዲዘፈቁ እንዳደረጋቸው ገለጠለት። ጭንቁም ሲበዛባት ሚስቱ ያልተወለደች ልጃቸውን ይዛ ራሷን እንዳጠፋች እሱም ያን ቀን ያለውን ሁሉ ነገር እንዳጣ ነገረው። በመጨረሻም ጂኑ ቦምቡ ልጁ አቅራቢያ እንዳይፈነዳ በማለት ሶንግን መኪናውን ወደ ውሃ እንዲከቱ ያሳስበዋል። ሶንግም ማንገራገር ቢፈልግም ተስማማና ወደ ባህር ሲነዳው ቦምቡ ከመፈንዳቱ በፊት መኪናው በውሃ ውስጥ ይሰጥማል። በዚህም መሃል ራሱን የሳተው ጂኑን ሊረዳው የሞከረው ሶንግ አልተሳካለትም። ብዙም ሳይቆይ ቦምቡ ሲፈነዳ ሶንግ ብቻ ነበር የተረፈው። ሶንግ ስትከታተለው የነበረችውን ፖሊስ ጂኑ ከተረፈ ጠየቃት። ሆኖም በአሳዛኝ ሁኔታ እንደሞተ ተረዳ። ከዚህ ክስተት በኋላ ሶንግ ህይወቱን ለመቀየርና ለተጎጂዎቹም ለመታገል ወሰነ። የሱ ምስክርነት ወንጀለኞችን ለፍርድ ለማቅረብ በቂ ነበርና በአደባባይ ወጥቶ እሱና ባንኩ የተሳተፉበትን ሁሉንም የማጭበርበር ሴራዎች ያጋልጣል። በዚህ መሃል ታዲያ የበላይ አለቃው ይደውልለትና ጉዳዩን የማይገፋበት ከሆነ ወደ ቀድሞ ስራው እንደሚመለስ ለማባበል ሞከረ። ሆኖም ሶንግ ፍትህ እስኪረጋገጥ ድረስ እንደማያቆም ይነግረውና ስልኩን ይዘጋዋል። ታሪካችን እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ሃርድ ሂት የተሰኘ ምርጥ የኮሪያ ፊልም ነው። ቆይታችሁን ከወደዳችሁት እስቲ ኮመንት ላይ ወረዱና ከ10 ሰንት እንደምትሰጡት አስቀምጡልኝ። ሌላው ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩትና ቤተኛ ከሆናችሁ አይቀር ሰብስክራይብ የምትለውን ተጭናችሁ እቃችሁን ጠቅልላችሁ ብትገቡ መልካም ይሆናል። ደግሞ ባለፈው በሰራሁት ሪቸር የተሰኘው ተከታታይ ፊልም ባጭሩ ባቀረብኩላችሁ ቪዲዮ ላይ 2300 ላይክ እናስገባው ያልኳችሁን ደግሞ አትርሱ። እኔ በቃሌ መሰረት ሁለቱንም ቀሪ ሲዝኖችን አቀርባችኋለሁ። እናንተ ብቻ የላይክ መጠኑን የተባባልነውን ልክ ማድረስ ነው የሚጠበቅባችሁ። በተረፈ ግን ስክሪኑ ላይ ባለው በአንዱ ቪዲዮ አገኛችኋለሁ።